በውሸት ሞተሻል ብዬ ይሄን ያልተጠቀምኩኝ ለምን የእውነት አልገልሽም? ምን አንተ አረመኔ ልትገለኝ ነው? እውነቱን አልነገረሽም። የሆነ ሚስጥር እንዳለማ ተሰምቶኛል። ምንም ሚስጥር ያለው ነገር የለም። እኔ ወንጀለኛ ነኝ። እኔ እንጃ። የቤተሰቦቿ ዝም ማለትና የባህሉ ማስፈራራት ምንም አልተዋጣልኝ። እትዬ ቃል እገባልሻለሁ፣ በቅርቡ እውነቱን አጣርተን እንደርስበታለን። ብቻ አንቺ ተረጋጊ። አትልፊ ብሌንዬ። እኔ እንደሆን መታሰሪ አይቀርም። ለዛ ለጭራቅ ብር ከምሰጠው እጄን ለፖሊስ ብሰጥ ይሻለኛል። 10 ሳንቲም አልሰጠው። ለሷ እኮ ማድረግ ያለብን ብዙ ነገር አለ። ከዚያ የፈለግሽውን ታደርጊያለሽ። ግን መጀመሪያ ይህን ነገር እናስተካክለው። ትንሽ ጊዜ ብቻ ስጭኝ። ማን ያውቃል፣ አንቺ ምንም ያላደረግሽው ነገር ቢኖርስ? እሱ እንዴት ሊሆን ይችላል? ሞታለች እኮ እንዴ! ሬሷን እኮ ባይኔ በብረቱ እኮ ነው ያየሁት። ባይኔ የታየ ነገር ሁሉ እውነት አይደለም። ይሄን የምልሽ አውቄ አይደለም፣ ግን ደግሞ ሁሌም ቢሆን እንደመነፍሴ ነው ምናለሁ። በአሁኑ የሆነ ነገር እንዳለ ነግሮኛል። ትንሽ ጊዜ ብቻ እሺ? እኔ ልጅ እትዬ ሁሌም ከጎንሽ ነኝ፣ ብቻሽን አይደለሽም። እሺ ለምን እንደሆነ አላውቅም፣ የአልማዝ ታሪክ ላይ የሆነ ችግር እንዳለበት ይሰማኛል። ሁሉም ነገር እንዴት አጋጣሚ ይሆናል? የምር ብትሞት ኖሮ እንደዚህ ነው የሚሆነው? ቤተሰቦቿ ቀይረው ሐሳቡን የማይቀይረው የሞተ ብቻ ነው። በዚህ በማይረባ ሳንቲም ህይወቴን ልትገዛው ትፈልጋለህ እንዴ? ብርን ከፈለክ መልስልሃለሁ። ከዛማ ሰላም አየችኝ ያላየችኝ ከሚል ሰቀቀን ኑሮ እወጣለሁ። ምን አልሽ? የሞተ ሰውን ሐሳቡን የማይቀይረው? አዎ፣ በህይወት እስካለሁ ድረስ ሐሳቤን እንደፈለኩ የመቀየር መብት አለኝ። ትሰማኛለህ? እንኳን አይደለም እቺ ማትረባ ብር ይቅርና ሻንጣ ሙሉ ብር ብትሰጠኝ ከዚህ በኋላ በነፃነት ያደርዳል። ልጄን ሳላየው በመሞቱ ጸጸቱ ውስጤን እያነደደኝ ነው። እድሜ ላንተ። ቆይ አንተ ምን አይነት ሰው ነህ? ቆይ አንተን እኔ በምን ቀን ያገኘሁህ? በኃይሉ ምን እያደረክ ነው? ምን ልታደርገኝ ነው? አልማዝ ሳታስቢ በጣም ጥሩ ነገር ተናግረሽ። ያንቺ መኖር ደግሞ ለኔ ስጋት ነው። በውሸት እንደሞትሽ አድርጌ እየተጠቀምኩብሽ ነበር። አሁን ደግሞ ለኔ ለትልቅ ነገር ታስፈልጊኛለሽ። በአንቺ የሞት ወሬ እኔ ትልቅ ነገር ነው የምጠቀመው። በውሸት ሞተሻል ብዬ ይሄን ያልተጠቀምኩኝ ለምን የእውነት አልገልሽም? አቶ በኃይሉ አልማዝን የምር ሊገላት ነው። ከሰላም ለሚቀበለው ገንዘብ ብሎ አልማዝን የምር ሊገላት ነው። በሌላ በኩል ብሌን የአልማዝን መሞት እየተጠራጠረች ትገኛለች። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? በአደራ ድራማ በክፍል 64 ላይ እንግዲህ አልማዝ ሰተት ብላ ወደ በኃይሉ ቢሮ ሄዳለች። በእግር በፈረስ እየፈለጋት ያለው አቶ በኃይሉ እስከ መጨረሻው ድረስ ገድያት ሰላም እንድትታሰርና የእሷ የሆነውን ነገር ሁሉ ወስዳለሁኝ ቃልም ልጇ አይደለችም ብሎ ካልኩሌት ከሰራ በኋላ እንግዲህ ሰላምን ገንዘብ እንድትሰጠው ጠይቋት ነበረ። በወይዘሮ አልማዝ አስፈራርቶ ማለት ነው። ሰላም ግን ብሞት ይሻለኛል አንተ ገንዘብ ከምሰጥ በማለት ሀሳቧን እንግዲህ ቀይራለች። ለአቶ በኃይሉ ገንዘብ አልሰጥም ብላ ራሷን ወይም ደግሞ እጇን ለፖሊስ ለመስጠት እየተዘጋጀች ትገኛለች። በሌላ በኩል አቶ በኃይሉ አልማዝን የምር ለመግደል እየፈለጋት ይገኛል። ገንዘብ ሰጥቷት ከዚህ ቦታ የትም እንዳትሄጂ ማንም ሰው እንዲያገኝሽ አልፈልግም ብሎ ደብቆ ያስቀመጣት ቦታ ነበረ። ነገር ግን ሰው የዘራውን ያጭዳል እንደሚባለው እንግዲህ አልማዝ በሰው ህይወት ገብታ ስትፈተፍትና የሰዎችን ህይወት ስታበላሽ የእሷ ሌላ ችግር ገጥሟታል። አቶ በኃይሉ ደብቆ ያስቀመጣት ቦታ ላይ ወደ ቤተሰቦቿ መታለች፣ ወደ አዲስ አበባ ማለት ነው። ከክፍለ ሀገር ከአዲስ አበባ ውጭ ነበረ እንድትኖር ያደረጋት። እንግዲህ ገንዘብ እስከሰጣ ድረስ እስከ መጨረሻው ድረስ የሰላምን የሆነ ነገር ሁሉ እስከወስድ ድረስ አንቺ ሞተሻል ሁሉም ሰው ብሎ አርቆ ቢያስቀምጣትም አልማዝ ያላሰበችው ሀዘን ገጥሟታል። እንግዲህ የገዛ ልጇ ሞተዋል ማለት ነው። በጣም ነው የሚገርመው።
እንግዲህ በኃይሉ ትዕዛዝ መሰረት ልጇ ታሞ ሄዳ ሳታስታምም ልጇ እስከ ሞት ድረስ ደርሷል ማለት ነው። ታዲያ አልማዝ እንግዲህ በሰው ላይ የሰራችው ክፋት እንግዲህ ወደ ቤቷ ገብቷል ማለት ነው። ከዚህ በላይ ምንም አይነት ቅጣት የለም። እሷ የሰዎችን ሕይወት ለገንዘብ ብላ ስታበላሽ ማይተካውን ልጇን እንግዲህ እስከ ማጣት ድረስ ደርሳለች። ታዲያ እንግዲህ በሀዘን ምክንያት ከተደበቀችበት ወጥታ ወደ ከተማ ገብታ ነበረ። ይህን ነገር በኃይሉ ሲሰማ እንግዲህ በዱር በፈረስ እየፈለጋት ነው። ምክንያቱም ደግሞ ሊገላት ይፈልጋል። የምርም መግደል እንዳለበት አስበዋል። ምክንያቱም እንዴት እንዳላሰበው አላቅም። ከመጀመሪያው ጀምሮ አልማዝ ሞተች። ሰላም ሆን ብላ አይደለም የገደለቻት፣ አደጋ ነው። በእርግጥ ሰላም ገፈተረቻት። እሷ ደግሞ እንግዲህ ወንበሩ መቷት ነው የሞተችው። ታዲያ አቶ በኃይሉ እዚህ ጋር እሷን የምር ሲገላት እሱ ተጠያቂ እንደሚሆን ለምን እንዳላወቀ አላውቅም። አቶ በኃይሉ ነው ሬሳውን ወስዶ የቀበረው። ተጠያቂውም እሱ ነው። የአልማዝ ሬሳ የት ነው ቢባል የሚጠየቀው መጀመሪያ በኃይሉ ነው። የት ወስዶ እንደቀበረው የሚጠየቀው እሱ ነው። በዛ ላይ ደግሞ አልማዝ የወንበሩ ጫፍ መቷት እንጂ የሞተችው በሽጉጥ ተመታ አይደለም። ታዲያ አቶ በኃይሉ ሰተት ብላ ቢሮው ድረስ የመጣችውን አልማዝን እስከ መጨረሻው ገሎ ሊገላግላት እያሰበ ነው። እሱም የሆነበት ምክንያት እንግዲህ እንዴት ካስቀመጥኩሽ ቦታ ወጥተሽ ትመጫለሽ? አንቺ የገቢ ምንጭ ነሽ። ከሰላም እስከ መጨረሻው ድረስ ያላትን ሁሉ እስክነጥቃት ድረስ አንቺ ሞተሻን ለሁሉም ሰው በማለት ያስቀመጣት ቦታ እሷ እሱን ትታ ወደዚህ በመምጣቷ እንዴት ትመጫለሽ የሚል እንግዲህ ሀሳብ ያነሳላታል። እሷም በጣም ጨካኝና ረመኔ ሰው እንደሆነና ልጇ ሞቶባት ሀዘን ላይ እንደሆነች ከዚህ በኋላ ያንተን ልቅቃሚ ገንዘብ ብዬ ራሴን አልደብቅም፣ ስለዚህ ገንዘብህን መልስልሃለሁ፣ ማንም አየኝ አላየ ብዬ አልደባበቅም በማለት ከበኃይሉ ጋር አልማዝ ተፋጣለች። በኃይሉ ይህን ነገር ሲሰማ አንቺ የገቢ ምንጭ ነሽ፣ ገና የሰላም የሆነ ነገር ሁሉ ወስጄ ነው በህይወት እንኳ መኖርሽ የሚታወቀው፣ እስከዛው ግን ሞተሻን፣ በዚህማ ተስማሚ ከሆነ ግን በማለት የቢሮውን በር በመቆለፍ እንግዲህ ሽጉጥ አውጥቶ ደቅኖባታል። በእርግጠኝነት ይገላታን ብዬ አላስብም። ምክንያቱም ቢሮ ውስጥ ነው ያለው። ቢሮ ውስጥ ገሎ ሰው መቼም እንግዲህ በየት ይዟል ሊወጣ እንደሚችል እናያለን። በፍጹም ሊሆን የማይችል ነው፣ እዛው ቢሮ ውስጥ ካልቀበራት በስተቀር ማለት ነው። በሽጉጥ ቢሮ ውስጥ ሊገላት ተነስቷል። በእርግጠኝነት ሊያስፈራራት ነው እንጂ አሁን ባለበት ሁኔታ በኃይሉ ይገላታን ብዬ አላስብም። ነገር ግን አንቺ ከሞትሽ ቆይተሻል፣ ሰላም ከገደለችሽ ቆይታለች። ስለዚህ በህይወት የለሽም፣ አሁን የምር እገልሻለሁ እያለ ነው። የምር መሞቷ ደግሞ ለእሱ ጥቅም ስላለው ነው፣ ሰላም ትታሰራለች ብሎ ስላሰበ ነው። በሌላ በኩል ደግሞ ደስ የሚለው ነገር ብሌን እንደ ዛሬ አስደስታኝ አታውቅም። ሰላም እንግዲህ በውስጧ ይዛይን ነገር እያብሰለሰለች ወደ ቀድሞ ጤናዋ ወደ መታመም እየሄደች ነበረ። ምክንያቱም እዚህ ቀደምም በዚህ ጭንቀት ምክንያት ማገገሚያ ሁሉ ገብታ ነበረ ማለት ነው። ታዲያ ነገሩንም የረሳችው እዛ ውስጥ በተሰጣት የምክር አገልግሎት ነው። ከዛ በኋላ ግን አሁን በኃይሉ አንቺን ጨካኝ ነፍሰ ገዳይ ነሽ፣ ስለዚህ አልማዝን ገላሻታን፣ ፍርድ ይገባሻል እና ለፖሊስ እናገራለሁኝ የሰራሽውን ስራ በማለት ሰላምን ማስፈራራት ይጀምራል አቶ በኃይሉ። ሰላምን በዚህ የተነሳ መልሳ ወደ ጭንቀቷ ተመልሳ ነበረ። ታዲያ እንግዲህ ብሌን ይህንን ነገር ምን እንደሆነችና ምን እንደገጠማት እንድታማክራት ጠይቃት ነበረ። ሰላምም ጉዳዩን ስትነግራት በኃይሉ በጣም ብዙ ገንዘብ እየጠየቃት እንደሆነ እና በዛ ላይ ደግሞ ወንጀል እንደሰራችና እጇን ለፖሊስ ልትሰጥ እንደወሰነች ለብሌን ትነግራታለች። ብሌን እንግዲህ እዚህ ጋር ነው መጠርጠር የጀመረችው። ሬሳውን እንደነገርሽኝ ከሆነ በኃይሉ ነው ወስዶ የቀበረው። አልማዝን ሞታለች ብሎ አሳልፎ ቢሰጥሽ ተጠያቂ የመጀመሪያ ተጠርጣሪና ተጠያቂ የሚሆነው እሱ ነው። በዛ ላይ ደግሞ በጣም አጓጊ ምንድን ነው ይሄ ጥያቄ የሚፈጥረው ነገር ማለት ነው። አልማዝ ሞታለች፣ የአልማዝ ቤተሰቦች ግን ምንም አይሉም። ልጇን ለማምጣት ወደ ከተማ የሄደችው አልማዝ
በዛው ቀረች ሲባል ቤተሰቦቿ እንዴት ነው ዝም ሊሉ የቻሉት የሚለው ነገርም ብሌንን ጥርጣሬ ውስጥ ከቷታል። ታዲያ እንግዲህ ለሰላም ማጽናኛ ቃል ነግራታለች። በቅርቡ እውነቱ ይወጣል። እስከዛ ግን አንቺ ተረጋጊ። በእርግጠኝነት የአልማዝ መሞት ልክ አይመስለኝም። በኃይሉ የእሷን ሞት ሊጠቀምበት ካሰበ ከመጀመሪያውም ሆን ተብሎ የተሰራ ድራማ ነው። በእርግጠኝነት አልማዝ አልሞተችም እያለች ትገኛለች ብሌን። ጥርጣሬዋ በጣም ደስ የሚልና ጥሩም ሀሳብ ነው። እንደ ሰላም በጭፍኑ ከመሄድ የብሌን ሀሳብ በጣም ትልቅ ነው። ከዚህ በኋላ እንግዲህ ማድረግ ያለባቸው የመጀመሪያው ነገር የአልማዝ ቤተሰቦች ጋር መሄድ ነው ማለት ነው። እንግዲህ አልማዝ ሀዘን ላይ ናት፣ ልጇ ሞቷል። ያለችው ቤተሰቦቿ ጋር ነው። በቀላሉ ነገሩ ይታወቃል ማለት ነው። እና የብሌን መጠርጠር የዛሬው እንዴት እንደተመቸኝ ማለት ነው። እስከዛሬ ድረስ ብሌን እንግዲህ ነገሮችን እያየች እንዳላየች እየሰማች እንዳልሰማች ነበረ የምታናድደን። አሁን ግን ማሰብ ጀምራለች ማለት ነው። በኃይሉ ከመጀመሪያውም ጀምሮ አልማዝን ከአንቺ ገንዘብ ለመውሰጃ ተጠቅሞባት ሊሆን ይችላል፣ በአይኔ የታየው ሁሉ እውነት አይደለም እያለች ትገኛለች። በሌላ በኩል ሰላም እኔ እኮ እንደ ሞተች በአይኔ ነው ያየሁት፣ በአይኔ ያየሁትን ነገር ምንም መሸፋፈን አያስፈልግም ብትልም ብሌን ግን የታየው ነገር ሁሉ እውነት አይደለም። በዛ ላይ በኃይሉ በዚህ መጠን እሷ ሞታለች ብሎ ገንዘብ ሊቀበልሽና ማስፈራሪያ ካመጣ የሆነ የተደበቀ ከጀርባው ሌላ ሚስጥር አለ በማለት ሰላምም እንድትነቃ ይሄ ጉዳይ ትንሽ ወሰብሰብ ያለና አንቺ ከምታስቢው በጣም የተለየ ነው፣ ስለዚህ ነገሩን እናጣራ እያለች ትገኛለች። ያም ነገር እንግዲህ ሰላምን ያረጋጋት ይመስለኛል። ለብሌን ባትነግራት ኑሮ አሁንም በጭፍኑ እንግዲህ በእርግጥ እጇን ለፖሊስ ብትሰጥ አሪፍ ነው የሚሆነው ለእሷ ማለት ነው። እውነቱ ይገለጣል። መቼም ያልሞተ ሰው ሞተ ተብላ አትታሰርም። ገድያለሁ ብላ ስትል በኃይሉ እጅ ከፍንጅ ይያዛል። የት ነው የቀበርከው ይባላል። እንግዲህ አልተቀበረችም ማለት ነው። ነገር ግን በኃይሉ አሁን ባለበት ሁኔታ አልማዝን ገሎ ቢቀብራት ማለት ነው ራሱን ነው ለፖሊስ አሳልፎ የሰጠው ማለት ነው። እንግዲህ አስቡ፣ በሽጉጥ ገሏት። በዛ ላይ መቼ እንደሞተች እንግዲህ በጣም ከወራት በፊት ነው የገደለቻት የተባለው አይደለ ሰላም። ዛሬ የሞተ ሰውና እንግዲህ ከወራት በፊት የሞተ ሰው ግልጽ ነው። ስለዚህ በተዘዋዋሪ አልማዝን መኖሯ አልማዝን መሞቷ ሰላምን አያሰጋትም ማለት ነው። ራሱን በኃይሉን ነው ይዞት የሚወድቀው። አልማዝን ቢገላት ገና ለገና ከሰላም ገንዘብ አገኛለሁ ብሎ ራሱን ነው የሚጎዳው። ሰላምን ምንም የሚጎዳት ነገር የለም ማለት ነው። እና እንግዲህ በሚያሳዝን ሁኔታ ግን በኃይሉ አሁን ላይ በሁሉም ነገር ተስፋ የቆረጠ ይመስላል። ለዛም እንግዲህ የአልማዝ መታየት ወጣ ብሎ ማለት ነው ተደብቃ ስትኖርበት ከነበረው ቦታ ወጣ ውጭ በመሄዷ አቶ በኃይሉን እንግዲህ አበሳጭቶታል። ለዛም አንዴ ሞተሻል፣ ስለዚህ እስከ መጨረሻው ገድዬሽ የገቢ ምንጭ ላድርግሽ፣ ታሰጊኛለሽ በህይወት መኖርሽ እያለ ነው። በኃይሉ አልማዝን ከገደላት እንግዲህ በነፍስ ግድያ የስንቱን ሰው ነፍስ እንዳጠፋ ብታዩ። እንግዲህ እሷ የመጀመሪያው አይደለችም። እሷን ቢገላትም አልማዝ በነገራችን ላይ አታሳዝነኝም፣ እውነቱን ንገሪ ካላችሁ። ምክንያቱም ደግሞ የሰው ህይወት ውስጥ መታ በጥብጣለች። የሰው ህይወት ውስጥ መታ ሰላም እንደዚህ ለመሆኗ የውሸት ለገንዘብ ብላ የብሌን እናት ነኝ በማለት የውሸት ታሪክ ውስጥ ገብታ የሰው ህይወት ውስጥ ገብታለች እና ለዚህ ነገሯ ደግሞ ምንም ስትስገበገብ ነው ማለት ነው። ህሊናዋን ሽጣ ነው እንግዲህ በዚህ እድሜዋ ምንም አላተረፈችም። የገዛ ልጇን ያጣችው። ልጅን ማጣት ምን ያክል ህመም እንደሆነ በዛው ይገባታል። ነገር ግን በኃይሉ ከገደላት ሁለተኛ ሞት ነው የሚሆንባት ማለት ነው። ነገር ግን ብሌን ዛሬ ያደረገችው ነገር በጣም ደስ የሚል ነገር ነው። ከዚህ በኋላ ሰላም የበኃይሉን እርምጃ እያንዳንዱን እርምጃውን ትከታተለዋለች፣ ብሌንም ብትሆን ማለት ነው። ምክንያቱም ደግሞ በኃይሉ ከጀርባው ስለ አልማዝ የተደበቀ የሆነ ልክ ያልሆነ ነገር አለ ብለው እየጠረጠሩ ስለሆነ ብሌን ምናልባት ይህን ነገር ለዳግም ካወራችው ዳግም ስለሚያውቅ አልማዝ በህይወት መኖሯን ነገሩን ያቀልላቸዋል። በዛ ላይ ደግሞ እንግዲህ ቃል ብሌንና ዳግም ቀለበት ሲያደርጉ ስታያቸው ራሷን ስታወድቃለች ማለት ነው። እንግዲህ ተስፋ ነበር። በነገራችን ላይ ቃል ሁሉም ነገር ነው የሚያምራት። ሰላምም ታምራታለች። እናቷ እንድትሆን ትፈልጋለች። ሴትዋን ውዳት ሳይሆን ገንዘቧን ፈልጋ ነው። ዳግምንም ትፈልጋለች። ብቻ የብሌን የሆነን ህይወት ማለት ነው። ሁሉንም ነገር ትፈልጋለች። ዳግም የብሌን ነው። እሷ ዳግምንም ትፈልጋለች። እናቷንም ህይወቷንም ነጥቃ መኖር ነው የምትፈልገው። የምትገርም ፍጥረት ናት እንግዲህ
በዛ የተነሳ እንግዲህ ታማለች። ሌላው ደግሞ እዚህ ቀደም ካያችሁ ዳግምን የደበደበው ሳሚ ነው። ያው ሳሚ ስለተፈታተነው ነው። ዳግም የሚያስጠላ ቃላቶችን እየተናገረ ወንድነቱ ስለተፈታተነው ነው እንጂ መደባደብ ፈልጎ አልነበረም። ታዲያ እንግዲህ አሁን የዳግም ጓደኞች አቤል የሚባል ጓደኛው ከጓደኞቹ ጋር ሆነው እንግዲህ ሳሚን ሊጎዱት እያሰቡ ነው። ሳሚ በጣም ለብሌን ያስፈልጋታል። በተለይ ደግሞ ሰላም እናቷ እንደሆነች መናገር የሚችለው እሱ ብቻ ነው ማለት ነው። እሱ ካልተናገረ እውነቱ አይወጣም። ምክንያቱም ደግሞ ሰላም ከመሬት ተነስታ ከብሌን ጋር ዲኤንኤ ምርመራ ልታደርግ አትችልም። ብሌንም እንደዛው። ስለዚህ በኃይሉም ካልተናገረ ሚስጥሩ እስከ መጨረሻው ተዳፍኖ ነው የሚቀረው እና ሳሚ በጣም ለብሌን ወሳኝ ነው ብዬ አስባለሁኝ። ዳግም ብሌንን አግብተዋታል። ዳግምና ብሌን እንግዲህ ቀለበት አስረዋል፣ ያው እንደ ጋብቻ ማለት ነው። ውድ ቤተሰቦች እንግዲህ አጓጊ የነበረው የአደራ ድራማ አሁን ላይ ወደ ፍጻሜው የደረሰ ይመስለኛል። አቶ በኃይሉ ግን አልማዝን ከገደላት ነገሮች ሁሉ የሚራዘሙ ይመስለኛል እንደ አዲስ። ምክንያቱም ደግሞ የአልማዝ ገዳይ ማን ነው በሚል ሰላምን መታሰሩ አይቀርም ለጊዜውም ቢሆን። በአልማዝ ከሞተች ሰላም ለጊዜውም ትታሰራለች። ነገሩ እስኪጣራ ድረስ የሰላም መታሰር አለ። አልማዝን ደግሞ ማን ገደላት የሚለው በራሱ ደግሞ የሬሳ ምርመራ ሲደረግ ሴትዋ የሞተችው ቅርብ ጊዜና በሽጉጥ ለዛውም የተገደለች እንደሆነ ከታወቀ ሰላም ነጻ ትወጣለች። ከዛ ደግሞ የእሷ ገዳይ ደግሞ ሲጣራ ያው ድራማው እንግዲህ መራዘሙና የብሌን እናትና ልጅነት የሰላም ማለት ነው ሳይደረስበት ገና ብዙ ይራዘማል ብዬ አስባለሁኝ። ነገር ግን ድራማው ማለቅ የነበረበት ወይም ደግሞ የብሌን እውነት መውጣት የነበረበት በክፍል 50 ላይ ነበረ። በተለይ ደግሞ የዲኤንኤን ውጤቱ ከመጣ በኋላ እውነቱ መውጣት ነበረበት። ነገር ግን እንደዛ አልሆነም። እንግዲህ በቀጣይስ ምን ሊያመጡብን ይችላሉ? በኃይሉ አልማዝን ይገላት ይሆን ወይ? እንግዲህ በዛሬው ክፍል ላይ አቶ በኃይሉ አንቺ መሞትሽ ለእኔ ጥቅም አለው፣ ከሞትሽም ቆይተሻል፣ ያኔ ነው እህቴ የገደለችሽ። ስለዚህ አሁን አንቺን ገድዬ የእህቴ የሆነውን ሁሉ ነጥቃታለሁ ብሎ በማሰብ እንግዲህ አልማዝ ላይ ሽጉጥ ደቅኗል። ቢሮ ውስጥ ነው ያለው። እጅ ከፍንጅ ነው ሊያዝ የሚችለው ማለት ነው እዛ ቢገላት። አልማዝ ግን በህይወት ካለች ለእውነት መቆም አለባት። ከትላንትናው ስህተቷ ተምራ ማለት ነው። ያው ምንም ያተረፈችው ነገር የለም። ከትላንት ስህተቷ ልጇን ያጣችው። ስለዚህ አሁን በኃይሉን እንደውም መበቀል ያለባት ከሰላም ጎን ቁማ ነገሮች ሁሉ ውሸት እንደሆኑ ከቃል ልጅነት ጀምሮ ያለውን ሆን ተብሎ የብሌን እናት ሆና እዛ ቤት እንድትመጣ እንደተደረገ ሁላ ከዛ ሳትሞት ሞተች ተብሎ ደግሞ ለገቢ ማግኛ እያደረጋት እንደሆነ ጭምር አንቺ እንደገደልሽኝ ያስመስሎ ወንድምሽ ይህን ሁሉ ሴራ እያሴረ እንደሆነ ለሰላም ነግራት ከሰላም ጋር ብትተባበርና ሰላምን ብታግዛት መልካም ነው ብዬ ቅጣቷ የሚቀልላት ይመስለኛል። ያለዛ ግን ከበኃይሉ ጋር እስር ቤት መግባቱ አይቀርም። የውሸት ሙቻለሁ በማለት የውሸት እናት ነኝ ብላ በመምጣት ብዙ ነገሮች ያስቀጧታን ብዬ አስባለሁኝ። እንግዲህ የአደራ ድራማ መጨረሻው እየናፈቃችሁ እንደኔ በቀጣይ ክፍልስ የብሌንና የሰላም ጉዳይ ምን ይሆናል የሚለው አጓጊ ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው ይህን ይመስል ነበረ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ ሼር እና ላይክ ደግሞ አትርሱ። ቪዲዮውን ስትጀምሩ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን ይጫኑ።